አዋጅ አዋጅ! ዛሬ እዩ እውነታውን ተናግራለች። እኔ አንዴ ፈጥሬያታለሁ። እንግዲህ አንዴ የፈጠርኳትን ልጅ እኔ ማሳደጊያ ማጣት አልፈልግም። ዩቲዩቤን እንድታሳድጉልኝ ነው እንደዚህ እያለቀስኩ የምመጣው። ስለዚህ ተባበሩኝ፣ ዩቲዩቤን አሳድጉልኝ እያለች እንግዲህ እውነቱን ለመናገር መታለች ማለት ነው እዩ በእንባን የመጣችሁ ዛሬ ደግሞና እንዲህ ጉድ እኮ ነው። ለያዥ ለገናዥ ያስቸገረች ሴትዮ ሲይዟት ትጠፋለች፣ ሲለቋት ደግሞ ትነፋረቃለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። ቤተሰብዬ እንግዲህ ያው ላይክ ሰብስክራይብ እያደረጋችሁ እኔ 10 ሺህ ናፈቀኝ። መቼ ነው የምገባው ግን? በቃ እንዳማረኝ ልቀር ነው ህለውለው እንዳደረገኝ ማለት ነው። ለማንኛውም ሁላችሁም ይሄን ቤት ስታዩ አዲስ የሆነባችሁ ካላችሁ ጠቅ አድርጉት፣ ግድ የላችሁም ውዶችዬና እንግዲህ ማለት ነው ቤተሰብ ያው እዩን በራሷ እንድትመጣ እናበረታታት። ከሀይሚና ከብሩኬ ሙድ መውጣት አለባት። በቃ ሀይሚና ብሩኬ ብላ እንዳትመጣ ከዚህ በኋላ ማለት ነው። እሷም እንግዲህ በነገሮች ተስፋ እንደቆረጥና እውነት እንደሆነ ያው በቃ ከታምሌኗ ማየት ትችላላችሁ። ብሩኬ አልተለጠፈም ማለት ነው። ዛሬ እንግዲህ ያው እስከ ዛሬ ድረስ ብሩኬን እየለጠፈች ነበር የምትመጣው አይደል? አሁን ደግሞ ወንድሟን ነው ለጥፋ የጣችሁ ታስገ አረ በዚሁ ተፋችን እናቴ ተፋችን። እንደዛ ከወንድሞችሽ ጋር ስሪ፣ ከጓደኞችሽ ጋር ስሪ፣ ችግር የለውም። አንቺ ህፃን ልጅ ይዘሻል። ልጅ ማሳደግ ይከብዳል። እናግዝሻለን፣ ምንም ችግር የለም። ምንም አይነት ቪዲዮ ልቀቂ፣ እናበረታታለን። ከሀይሚና ከብሩኬ ህይወት ግን መውጣት አለብሽ። ዛሬ ያደረግሽው ነገር ጥሩ ነው። በቃ ወጥቻለሁ፣ እግሬን አጣጥፌ ነው መቀመጥ የምፈልገው ብለሻል። እሰይ ጥሩ ነው ያደረግሽው፣ አሪፍ ውሳኔ ነው። ነገ ደግሞ ደፍርሶብሽ ባትመጪ ማለት ነው። ሲጀመር አንቺ እኮ አንድ በቃል ጸንተሽ የማታውቂ ሰው ነሽ። ከህይወታችሁ ወጥቻለሁ ምናምን ብለሽ ነገ ደግሞ ባለፈው ኧረ እኔ ስንት መሰሪ ሰው አለ መሰላችሁ። ባለፈው ጊዜ በቃ ከእናንተ ህይወት ወጥቻለሁ ምናምን ብላ እኮ ነው አምጥታ ለብሩኬ ሀብል ያሰረችለትና ማለት ነው። ይኸውላችሁ ሰው ምን አይነት ቀባጣሪ እንደሆነ በዚህ ነው ማየት የምትችሉትና እና ቤተሰብ እንግዲህ እኔ ግን ማለት ነው ቤተሰቦቼ ፈራሁኝ። እናንተ ማለቴ ብሩኬን ብቻ የሆነ ነገር እንዳያደርጉት እግዚአብሔርን። የሰው ልጅ እኮ ቀጥታ መጥቶ አይደለም አይደል ጥቃት የሚያደርስባችሁ። በምን አይነት ነገር እንደሚጎዳችሁ አታውቁምና እንዴ ማለት ልጁ ሲናገር የነበረውን ሰማችሁ አይደለም? ተጠባባቂ ሰው አለ፣ ያስቀመጥነው ሰው አለ ምናምን ገለመሌ እያለ ነበር። ምንድን ነው ያስቀመጥከው ሰው? ምን ብሩኬን ልታስመታው ነው? እኔ እናንተ ሰዎች ማለት ነው ስነ ስርዓት ያዙ፣ ከእነዚህ ልጆች ህይወት ውጡ። ከምሬን ነው። አንቺ እዩ ተብዬዋ ማለት ነው ቤተሰብና ቤተሰብ ባታነካኪ የተሻለ ነው። ሲቀጥል ደግሞ ወንድምሽ አንድ መረጃ አውጥቷል፣ ፍንጭ አወጣ አይደለ? ከብሩኬ ላይ አንድ ነገር ከደረሰ ማለት ነው ማንም ነው የማይፋታሽ። ማንም እንኳን ዘመዶቹ እኛ ራሱ አንፋታችም። የምሬን ነው። በጣም ነው የማንለቃችሁ። አይደብራችሁም? እንዴ ዛቻ በአደባባይ ወታችሁ ስታካሂዱ ምን እያልክ ነው አንተ ቀይባ ወንድምየው ማለት ነው? ስነ ስርዓትን ይዘህ ተቀመጥ። ምንድን ነው የምትለው? ምን ይሁን ነው የምትለው? ብሩኬ ምን ያድርግ? በግዴታ እህቴን ካላገባ እያልክ ትደነፋለህ እንዴ? ወታ አንተ ሼም እኮ ነው፣ ነውር ነው አይባልም። በቃ አይወዳትም። ካልወደዳት ልጁ ልገሉት ነው እንዴ? አልገባኝም። ልጁ እንደሆነ እሱ አይደለችም። አዎ እዩ ታፈቅረዋለች እኮ ታፈቅረዋለች። ግን ደግሞ አይሆንም እሱ አያፈቅርሽም። ፍቅረኛ አለው፣ ሚስት አለው። እንዴ ጭራሽኑ አልቅሳ ማንን ለማስጠላት ፈልገሽ ነው? የማንን ስም ለማስጠቆር ፈልገሽ ነው እንደዚህ እያለቀስሽ የምትመጪው? እንዴ የምታለቅሽም አንቺ በስራሽ ነው። በመጀመሪያ ደረጃ ማለት ነው ቤተሰብ እኔ የስችልሽ ነገር ግራ እየገባኝ ነው ያለው። ብሩኬ ቡታጅራ የሄደው እውነት ነው በዓልን ለማክበር ነው። ነገር ግን ከበዓሉ በስተጀርባ ዋናው ፐርፐዙ ደግሞ ምንድን ነው? ዲኤንኤው ነው አይደለ? በጣም ብዙ ሰውም እየጨቃጨቀው ሀይሚን ብትሆን በጣም ሰላም እየነሳ ስለሆነ ያለው ነገር ማለት ነው። አስቡ፣ ባለፈው ሽማግሌ ምናምን ሲላት በጣም ነው ያለቀሰችው ሀይሚ። ለምን? ያ ነገር ውስጧ ስላለ በዛ ምክንያት ነው ብሩኬ ቡታጅራ መሄድ የፈለገው። ግን እሱ ቡታጅራ ገባ ሲባል እንደ አይጥ ጉድጓድ ውስጥ ነው የተቀበረችውና ምን አስደበቀሽ? እውነት ያለው ሰው እኮ ደረቱን ነፍቶ ነው እኮ የሚናገረውም ማድረግም የሚችለውና ሲቀጥል ደግሞ ማለት ነው ዲኤንኤው አንዴ ልጁ ይወለድ እንጂ ከተወለደ በኋላ እኮ ምንም ጊዜ የሚወስድ ነገር አይደለም። አብርሃም ከዚህ በፊት ልጅ ያለ ተብሎ ታችኋል አይደለ? 5 ቀን በላይ ምንም የፈጀው ነገር የለም። ወዲያው ነው የመጣ ዲኤንኤው። ሀይሚና ብሩኬ ቡታጅራ ከሄዱ በጣም ብዙ ቆይተዋል አይደለ? ስለዚህ ምንድን ነው ለምን ትሽከረከሪያለሽ? እውነት ሳትይዥ እንዴት ነው የምናምንሽ? አንቺ ራሱ ማለት ነው። እኔ እናንተ ተረዱኝ። ምን እንረዳሽ? በቃ ልጁ የመጣበትን ነገር ዲኤንኤ አስመርምሪ ተባልሽ፣ እምቢ ያልሽ ውሸት እንደሆነ በቃ ገባን እንዴ። እና በዚህ ልክ ማስመሰል አስፈላጊ አይደለም። የምሬን ነው። የሰውን ህይወት በዚህን ያክል ለመበጥበጥ። ሲቀጥል ደግሞ ሁሌም እንደምናየሽ ከሆነ ሀይሚና ብሩኬ ደስተኛ ሲሆኑ የሆነ ደስ የሚል ፏ የሚል ቪዲዮ ሲለቁ ነው አንቺ መተሽ ጥውለቅ ብለሽ ልክ እንደርጎ ዝም ቪዲዮ መሰሪውን ነው።
ፈጣሪ ሆይ እንደው ሀይሚና ብሩኬ ደስተኛ ሲሆኑ ፍልቅልቅ እያሉ ቪዲዮ ሲሰሩ እዩን ሂዶ በጆሮ ጥላዋ ሂጂና ቪዲዮ ስሪ፣ ሂጂና ይህን ሰላም አደፍርሽ፣ ሂጂና ይህን ሰላም አጠልሽ የሚልሽ መንፈስ የተወጋ የታሰረ ይሁን። አሜን በሉ። የምሬን ነው። ይሄ ተንኮል የሚያሳስብሽ ነገር ፈጣሪ አምላክ ልቦና ይስጥሽ። አሜን በሉ። ወደ ቀልቧ ይመልሳት። በቃ አሁንም ቢሆን ወደ ቀልቧ አልተመለሰችም። አሁን ዛሬ በቃ ወጣው ምናምን ብላለች አይደለ? ነገ ታያላችሁ ብሩኬን ለጥፋ ትመጣለች። ሀይሚና ብሩኬ የሆነ ነገር ሲያደርጉ ስታይ ማለት ነው። ዱባይ እንሄዳለን ዱባይ ቤት ሰራን ሲሉ እውነት መስሎች ነው? ተቃጥለሽ ነው? ተናደሽ ነው? አስሬ ልጄ ማሳደግ አያቅተኝም፣ ልጄ ማሳደግ አያቅተኝም ትላለች እች ልጅ ማለት ነው። ቤተሰብ ማለቴ እንደው አይሆንና ቢሆንም እኮ ማለት ነው ብሩኬ ልጁን ማሳደግ እኮ ያቅተውም ቢሆንም ነው የምላችሁ። እዚህ ጋር ነው እያልኩ ሳይሆን ልጅቷ ከምትለው አንጻር ነው። እኔ ልጄ ማሳደግ አያቅተኝም፣ ልጄ ማንም ሰው ልጁን ማሳደግ አያቅተውም እኮ ምንድን ነው የምታወሪው? እና ወንድምየው ራስህ ከእህት ላይ ነው መውረግረግ ያለብህ እንጂ አንተ ከማንም ላይ መውረግረግ ምንም አይነት መብት የለም። ሲቀጥል አሁን ሳይሆን ያዙኝ ልቀቁኝ ማለት የነበረብህ እህት መጀመሪያ እንደ እግሯን ገንጠል ስታረግ ስትከፍት ነበረ። ገብቶሃል አይደለ? ተሰብሰቢ። የሴት ልጅ ችግር ውስጥ የምትገባው ታውቃላችሁ፣ ችግር የሚፈጠርባት እግሯን ከከፈተች በኋላ ነው አይደል? ቤተሰብ የምሬን እኮ ነው። እግሯን ከከፈተች በኋላ የእሷ ችግር ይጀምራል። ሴት ልጅ ራሷን ለማስከበር ራሷን ከችግር ለማውጣት እግሯን ክድን ማድረግ አለባት። ገባሽ አይደለም? እና ወንድምየው በዛ ሰዓት ነው እህትን እንደዛ ኩርኩም አድርገ ማስቀመጥ የነበረብህ። አሁን እዚህ ጋር እየመጣ አትደንፋብን። እኔ የማደርገውን አደርጋለሁ፣ እኔ የማደርገውን አደርጋለሁ። ምን ልታደርግ ነው? ብሩኬ ጀግናው እኮ ማለት ነው። ይኸው እንግዲህ ቡታጅራ ነው ያለኸው እናውቃለን። አዲስ አበባ መቼም አትገባትም እያላችሁ ነበር ባለፈው። ይሄው ጠቃጥቋችሁ ገባ እኮ። ምን ታመጣላችሁ? አዲስ አበባ ነው ያለው አሁን ብሩኬ ማለት ነው። ለምን መንገድ አልዘጋችሁም? ላይክ መንገድ ሁሉ እንደምትዘጉበት ነበር የዛን ቀን ሀሳባችሁ ስታንጸባርቁት የነበረ ማለት ነው። ነገር ግን በዚህን ያክል ጀግናን መደፋፈር አስፈላጊ አይደለም። ብሩኬ ለእናንተ አንሶ ሳይሆን ነገሮችን በሰላም መፍታት ስለፈለገ ነው። እና ሰው አንድ ሰው ባመጣው ነገር ብዙ ነገሮች ይፈጠራሉ። ወንድም ከወንድሙ በጣም ከባድ ነገር ነው። እንደዚህ አይነት ነገሮች ጸብ ከተነሳ የሚበርድ ነገር አይደለም። እና ነገሩን በማስተዋል መፍታት ስለፈለገ እንጂ ማለት ነው። አሁን አንተ ቀይ እባብ እንዲህ ቢለዛታች ልክ እንደ በነን የምትሄደው እንደ ቅጠል ብሩኬን በቪዲዮ አላየውም? እንደ አዲስ አበባ ያሉ ወንዶችን ሲጨርሳቸው በኩርኩም እኮ ነው፣ ሌላ ዱላ አይደለም እኮ። ብሩኬ እንዲህ በኩርኩም ይዞ አፍንጫቸውን ሲላቸው ደፍተው ማለት ነው። ለዛውም ኃይለኛ ጸብ ሳይጣሉ ነው። አስቡት፣ ኃይለኛ ጸብ ቢጣሉ በምን አይነት ምት እንደሚመታቸው በጣም ከባድ ነው። ግን ይህን ነገር ላበረታታ ሳይሆንና አንተ አርፈ ተቀመጥ። አንተ አቅምህን ስታሳይ ከብሩኬ ላይ ያለው ወንድነት አልታየህም አንተ ማለት ነው። ሶ ዝጋ እና እዩ ደግሞ እንግዲህ ብሩኬ ነግሮሻል ከመጀመሪያውኑ። እኔና አንቺ የሚያገናኝን ዲኤንኤ ነው ተብለሽ ተነግረሽ አንቺ ትሽከረከር ያለሽ እኔ አዙሪት እንደያዘው ሰው ማለት ነው። ብሩኬን ማግኘት አትፈልጊም። አሁን ደግሞ አዲስ አበባ ከመጣ በኋላ እሪ እንቧ ከረዩ። ምን ሆነሽ ነው ዛሬ ያለቀሽው? እሺ